እንደምን ዋላችሁ። ዛሬ የምንማረው ስለ ሂትለር ኦን ፍራንስ ነው የምናየው። ፍራንስ ላይ ምን አይነት ጦርነት አካሄደ ነበረ በሰከንድ ወርልድ ዋር የምናየው ነው የሚሆነው ማለት። መጀመሪያ ላይ የምናየው የሂትለር ዋር ኦን ፍራንስ ፕሮሰስ ኦፍ ኢን ብሪፍ ሰመሪ ነው የምናሳያቸው ማለት ነው። ሶ በቀጥታ ወደ ክላሳችን እንሄዳለን ማለት ነው። እንሂድ። ኦኬ። After invading Poland in 1939, Germany prepared to attack Western Europe. France and the United Kingdom expected a long static war like First World War. ምንድነው የሚለው የፖላንዱ ጦርነት ቀጥታ ዳሜጅ ያደረጉበት መንገድ አለ። ምን ለማለት ፈልጎ ነው? ሂትለር ብዙ መንገዶችን ተከትሎ ነው ፈረንሳይና ፖላንድን የያዘበት መንገድ ማለት። በተለይ ደግሞ ፖላንድን የያዘበት መንገድ መብረቃዊ ክስተት ይባላል። መብረቃዊ በሆነ መንገድ ነው ፖላንዶችን የያዙበት። እነዛም ፖላንዶችን መያዛቸው አንደኛ ጠቀሜታው ምንድን ነው ካላችሁኝ፣ ፎር ሞቲቬሽን ፎር ፍራንስ ኮንትሮሊንግ፣ ፈረንሳይን ለመያዝ በጣም አመቺ ሆነላቸው። ፈረንሳዮችን ይዘው ኮንትሮል አድርገው ለመንቀሳቀስ አመችቷቸዋል ማለት ነው። ሶ በዚህ መንገድ ነው ልንገልጸው የምንችለው። እዚህ ስትራቴጂ ውስጥ ያሉ ነገሮችን ስናይ ማንስትሪንግ ፕላን የሚላለ ከትምህርት ሞጁላችሁ ውጪ ያለ ነው። አዳዲስ ነገሮችን ነው ማሳያችሁ። ማንስትሪንግ ፕላን የሚላለ ማንስትሪንግ ፕላን ብለን የምንጠራው ሂትለር አፕሩቭድ ኤ ኒው ፕላን፣ አዲስ እቅድ አወጣ። ምን ማድረግ ነው? አቮይዲንግ አታክ ስሮ ቤልጅየም ኦንሊ። መጀመሪያ ካስታወሳችሁ ፈርስት ወርልድ ዋር ላይ በቤልጅየም አርገው ነው የገቡት ማለት ነው። በቤልጅየም አርገው ነበር የገቡት ወደ ፈረንሳይ ማለት ነው። እና ከዛ በኋላ ብዙ ምሽጎችን አልፈው ነው ኮንትሮል ለማድረግ የበቁት ማለት ነው። በዋናው በፈረንሳይ በኩል በሚያዋስናቸው በኩል መሄድ አልቻሉም። ምክንያቱም በዛ በኩል እንደ አጥር ከልለው ይዘዋቸው ነበር ጀርመናውያን ማለት ነው። ሶ ምን ለማለት ፈልጌ ነው እዚህ ጋር ጀርመኖች በቀላሉ አታክ ለማድረግ ፈርስት ወርልድ ዋር ላይ ቤልጅየምን ነው የተጠቀሙት። ቤልጅየም የፈረንሳይ አዋሳኝ ናት። ልክ ነው። ግን አዋሳኝ ናት። በአዋሳኟ በኩል በቤልጅየም በኩል አርገው ነው የገቡት። አሁን ግን ሰከንድ ወርልድ ዋር ላይ ግን ያንን ብቻ መጠቀም መጥፎ ነው። ምክንያቱም ድጋሚ ይመጣሉ ተብሎ ስለሚታሰብ በቤልጅየም በኩል ያ የቤልጅየም ሀገር ቦታ ምን ማድረግ አለባቸው? ሴቭ ማድረግ አለባቸው። እነ እንግሊዝ እነ ፈረንሳይ ቀድሞ ተዘጋጅተዋል። ስለዚህ እነሱ ባልተዘጋጁበት መንገድ ነው ለመሄድ ያሰቡት ማለት ነው። ሶ ሲክሬትሊ ስፔንድ ኦን ኤ ሜን አርማመንትድ ፎርስ ትሩ ዘ አዴነስ ፎረስት በተባለ ቦታ ላይ ነው አታክ ለማድረግ ያሰቡት ማለት ነው። እና አዴነስ ፎረስት በተባሉ በኩል ወይም ደግሞ ጫካ ውስጥ ለውስጥ አድርገው መሄድ ነው። የሆነ ማልታሰበ መንገድ። አሁን ለምሳሌ ሰው ባላሰበው መንገድ ስትመጡበት የመሸነፍ እድሉን እየጨመራችሁ ነው የምትሄዱት። እናንተ ደግሞ የማሸነፍ እድላችሁን እየጨመራችሁ ትሄዳላችሁ። እሱ ደግሞ የመሸነፍ እድሉን እየጨመራችሁ ነው የምትሄዱት። ሶ ሚስጥራዊ በሆነ መንገድ መጥቷል የፈለጉት ማለት ነው። ሶ ሲክሬትሊ ሜንሊ አራውንድ ፍሮምስ አዴነስ ፎረስት ብሬክ ፍራንስ ላይን ኤንድ ሪች ቱ እንግሊዝ ቻናል። ቤልጅየምን ብቻ መያዝ አይደለም እቅዳቸው። አሁን ለምሳሌ ያለፈው ጊዜ ላይ ቤልጅየምን ሙሉ ለሙሉ ይዘን ፈርስት ወርልድ ዋር ላይ ማለት ነው ሙሉ ለሙሉ ይዘን ከዛ በኋላ ወደ ፈረንሳይ ወደ እንግሊዝ እንሄዳለን ነው የሚሉት። አሁን ግን ቤልጅየምን እንደ ድልድይ ነው የምንጠቀማት ነው የሚሉት። ማለትም በዋናው በፈረንሳይ እና በጀርመን በኩል የሚያዋስናቸው በኩል ከመጣን ከፍተኛ የሆነ የጦር ኃይል ይጠብቀናል። ሶ ወዴት መሄድ አለብን ማለት አርደነስ ፎረስት የሚባል አለ። በሱ አርገን እንምጣ
የሚል ሀሳብ ነው በሚስጥር ማለት ነው። ያው ቤልጅየም አካባቢ ነው ያለው። ያው ቤልጅየም ውስጥ ነው መሰለኝ ያለችው ኤደንስ ፎረስት። በዛ ውስጥ አድርገው እንደ ድልድይ ነው። አሁን ድሮ ቤልጅየምን ኮንትሮል አድርገን ነው የሚሉት። ቤልጅየምን እንደ ድልድይ አድርገን ሄደን ቀጥታ እንግሊዝን እና ፈረንሳይን እንያዘው የሚል ሀሳብ ነው የተነሳው ማለት ነው። ሶ ከዛ በኋላ ብሬክ ፍራንስ ላይንስ አልፈን ከዛ በኋላ ወዴት ነው የምንሄደው? ወደ እንግሊዝ ቻነልስ ወይም ደግሞ ወደ እንግሊዝ የቻነሎችን የምንሄደው። ቻነሎች ሲል አሁን ለምሳሌ ስዊስ ቻናል ምናምን ሲባል ትሰማላችሁ። መንገድ ማለት ነው። በቃ ቻናል ማለት እንደ መንገድ ነው። ግን መንገዱ በባህር የተከበበ ነው። በተለያዩ ውቅያኖሶች የተከበበ ስለሆነ ያንን ቻናል በቀላሉ እናልፈዋለን ብሎ ነው ያሰቡት። ግን ቀላል አልነበረም ማለት ነው ለነሱ። ሞጁላችሁ ላይ ሌላ ፕላን ነው ብሎ እሱን ያው ተመሳሳይ ናቸው። ግን ኦልሬዲ ቼክ ማድረግ ትችላላችሁ። ይሄ ለእናንተ እንዳሳይመንት ነው። ምን ፕላን ነው የሚባለው ኮመንት ላይ ጽፉልኝ ያላችሁ ማለት ነው። ሌላ አታኪንግ ቢገንስ ኢን ሜይ 10 1940 ላይ ነው የተጀመረው ጦርነቱ። ይሄውን ፕላን ወጥቷል፣ እቅድ ወጥቷል። አሁን ቀጥታ ወደ ጦርነቱ የሚሄዱት ማለት ነው። ጀርመን ኢንቬድድ ቤልጅየም፣ ዘ ኔዘርላንድስ ኤንድ ሉክዘምበርግ፣ ፍራንስ ኤንድ ብሪቲሽ ሙቭ ትሮፕስ ቱ ዘ ኖርዝ ዲፌንድ ቤልጅየም። ምንድነው? ጀርመን አታክ አረገች ቤልጅየምን አታክ አርጋ እንደ ድልድይ አርጋ ለማለፍ ነው ወደ እነ ፈረንሳይ ወደ እነ እንግሊዝ። ግን ይህንን የሰሙት ፈረንሳይና ብሪቲሽ ወታደሮች ምን አደረጉ? ወደ ሰሜኑ የአካባቢው ሄደው ቤልጅየምን ነጻ ለማውጣት ዲፌንድ ለማድረግ ነው የሄዱት። ምክንያቱም ቤልጅየም ተያዘች ማለት ቀጣይ እነሱ ተረኛ ናቸው። ግን አላሰቡትም ነበር ይሄንን ነገር። ይሄ እንደሚከሰት አላሰቡም ነበር። እነሱ ቀጥታ ዳይሬክትሊ ከድንበር ዘለል የሆነ ጦርነት አርገው ነው የሚመጡት ብለው ነው ያሰቡት። ግን እንደ ድልድይ አርገው ይመጣሉ ተብሎ አልታሰበም ነበር። ሶ አንኤክስፔክትድ ስለሆነባቸው ቶሎ ብሎ ምሽግ የሰሩበትን ቦታ ምናምን እንዳለ አሸሽተው ወደ ሰሜናዊ የፈረንሳይና የእንግሊዝ አዋሳኝ አካባቢ፣ እንግሊዝም ብዙም አይነካትም፣ ፈረንሳይና ቤልጅየምን የሚያካትት ቦታ ላይ ነው። ግን ወታደሮቻቸው እነማን ናቸው ካላችሁ የቤልጅየም አለ፣ የፈረንሳይ አለ፣ የእንግሊዝ አለ ወታደሮቹ። ቤልጅየም ብቻ ስለተጎዳች ቤልጅየም ብቻ ትዋጋ ብለው ቢተው ቀጣይ እነሱ ጋር ነው የሚመጣው ጦርነቱ። ወደ እነሱ ነው የሚመጣው፣ ወደ ፈረንሳይና ወደ ብሪቲሽ ነው። ለእነሱ ስጋት ለመቀነስ ቀጥታ ወደ ጦርነቱ መግባት አለብን ብለው አሰቡ። ወታደሮቻቸውን አዘመቱ ይለናል ማለት ነው። ሶ ይሄ የተከናወነው መቼ ነው? ሜይ 10 1940 ላይ ነው ማለት ነው። ሞጁላችሁ ላይ እያያችሁ ይሄ ጀነራል ኖሌጅ ነው። ሞጁላችሁ ላይ እያያችሁ ያነጻጸራችሁ ነው እንድትሄዱ የምፈልገው አሳይመንት ነው ለእናንተ ማለት ነው። ሶ ብሬኪንግ ስሮ አት ሴደን፣ የሴደን ጦርነት አለ። ጀርመን ታንክስ ክሮስ ዘ አይደነስ ኩዊክሊ፣ አይደነሶችን ጫካ አለ። ሴዳን የሚባል የቤልጅየም ቦታ አለ። እዛ ቦታ ላይ አልፈው ሄዱ። የጀርመን ታንኮች አለፉ። በቃ ክሮስ አረጉ። በቃ እንደ ድልድይ ተጠቀሟቸው አለፉ። በቃ ሴዳን የሚባሉ የቤልጅየም ቦታዎች አሉ። ያንን ቦታ በቃ እንደ ድልድይ አድርገው አልፈው ሄዱ። በቃ ቀለል አድርገው ነው ያለፉት። ቤልጅየምን ብዙም እንደ ችግር አይቶ አላለፋቸውም እና በቃ ዝም ብሎ ክሮስ ነው ያደርጉባቸው። በቃ እንደ ድልድይ አድርገው ነው እንጂ ያለፉት። ይህን ያህል ከፍ ያለ ጦርነት አልታየም ማለት ነው። ኦን ሜይ 13 ዘ ብሮክ ፍራንስ ዲፌንስ አት ሴደን። ሜይ 13 ፈረንሳይ ዲፌንስ ለማድረግ መጣች የሴዳን ጦርነት ቤልጅየም ላይ ማለት ነው። ሶ ግን ፈረንሳይ ላይንስ ኮላፕስድ አንደር ፋስት ሙቪንግ ኦፍ ብላትሳርግ። ቅድም ያልኳቸው ነገር ነው እንደ አሳይመንት የሰጠኋቸው። ብላትሳርግ እና ሌላ አንድ ፕላን አለ። ብላትሳርግ የተባለው ጀርመናውያን አሁን ፋስት ሬት የሆነ ዋር ነው ያላቸው። ሶ ቀጥታ መብረቃዊ በሆነ መንገድ የቤልጅየም የሲዳን ጦርነት አሸነፉ ቶሎ ብሎ ማለት ነው። ፈረንሳዮችን ኮላፕስ አረጉባቸው። ቀጥታ ወደ ፈረንሳይ መግባት ይችላሉ። አሁን ጀርመን አድቫንስ ቱ ዘ ኮስት የሚለው ደግሞ አለ። ፔኒሰር
division reached to the English Channel, cutting the British and France armies in a Belgium. This create Denrick pocket እንደ ፖኬት ሆነባቸው። ጀርመን አድቫንስ ቱ ዘ ኮስት። ጀርመን ወታደሮች ነው የሰሩት። ይህንን የእንግሊዞች እና የብሪቲሾች ወታደሮች የሰሩት ቻናል ነው፣ መስመር ነው እና ያንን መስመር በፈረንሳይ አካባቢና በቤልጂየም አካባቢ የጦር ኃይል አስቀምጠዋል። ግን በቀላሉ የጀርመን ሰዎች ከት ተደርገው ነው የገቡት ማለት ነው። ሶ አንደኛ ሽንፈታቸውም ሁለተኛውም ሽንፈታቸውም ይህ ነው። አንደኛ ከቤልጂየም ጦርነት ሊያመልጡ አልቻሉም። እንዲሁም ደግሞ ከሰሩት መስመር ሊያመልጡ አልቻሉም። ሶ ለድክመታቸው መነሻ ምክንያት ይሄ ነው። ደንክሪክ ኢቫኬሽን ሜይ 26 ጁን 4 ላይ ተከናወናል። ብሪቲሽ ኤንድ ሳን ፍራንስ ትሮፕስ ኢስኬፕድ ባይ ሲ። የብሪቲሽ እና የፈረንሳይ ወታደሮች አሁን ፍራቻ ላይ ናቸው። ሶ ማምለጥ ጀመሩ። ምክንያቱም ጦርነቱ እየገፋ ነው ሄደው። ሞቅ ያለ ደም ያላቸው ጀርመኖች አሉ። እነዚህ ጀርመኖች ማለት ነው ሞቅ ያለ ደም ይዘው ከመጡ እንደሚጨርሷቸው ያውቃሉ። ማምለጣቸው ጠቀሜታ አለው፣ መሄዳቸውም ጉዳትም አለው። ማምለጣቸው ግን ለአሸናፊነታቸው ዳርጓቸዋል። እንዴት ሊያሸንፉ ይችላሉ እንረዳ ካላችሁኝ፣ ማምለጣቸው የጠቀማቸው ነገር አለ፣ የጎዳቸው ነገርም አለ። ማምለጣቸው የጎዳቸው ነገር ቢኖር እዚህ ጋር እንደምታዩት ከሆነ ፓሪስ was declared open city in the fallen German armies are እዚህ ጋር advanced rapidly። ምን ማለት ነው? በቃ የፓሪስ ከተማ በጀርመን ቁጥጥር ስር ዋለ። በጀርመን ቁጥጥር ስር ዋለ። በጀርመናውያን ቁጥጥር ስር ዋለ። በቃ ሌላ ምንም ነገር አያስፈልግም። እነዚህ በመሄዳቸው ምኖቹ የብሪቲሽ እና የፈረንሳይ ወታደሮች ከዛ መስመር ጥለው በመሄዳቸው ማለት ነው። ሶ እዚህ ምክንያት ጉዳት አስተናገዱ። ፈረንሳይ ውስጥ ያለው ዋና ከተማቸው ፓሪስ በቁጥጥር ስር እንድትውል በጀርመናውያን ቁጥጥር ስር እንድትውል ተደረገ። ማምለጣቸው የጠቀማቸው ነገር ምንድነው ካላችሁኝ፣ አሁን ለምሳሌ እቺ ፓሪስ ብትሆን እቺኛዋ ፓሪስ ብትሆን አሁን እዚህ ጋር ያለችው ማለት ነው ፓሪስ ብትሆን ክሮስ አድርገው ገቡ። በቤልጂየም መንገድ በሴዳን ጦርነት ክሮስ አድርገው ገቡ። ከገቡ በኋላ ግን ፓሪስ ላይ የሊቺ እና የራሳቸው ጀርመን ሀገር ተብሎ ተከፈለ። ይሄ የፈረንሳውያን ብቻ የነበሩበት ነው። ይሄኛው ደግሞ የጀርመናውያን ፈረንሳይን ገንጥለው ለብቻ ሊቺ ይባላል። ይሄ ፈረንሳይያን የሚመሩት የራሳቸው አስተዳደር አለ። ጀርመናውያን የሚመሩት የፈረንሳይ ክልል ውስጥ አሉ ማለት ነው። እነሱም ለብቻቸው ተከፋፈሉ ማለት ነው። ከዛ በኋላ እነዛ ያመለጡት ትሮፖች ወደ እንግሊዝ ነው የሄዱት። ወደ እንግሊዝና ወደ አዋሳኝ ሀገራት ነው የሄዱት እና እነዚህ ያመለጡት ወታደሮች አዲስ ስትራቴጂ ይዘው እየመጡ ነው። ከዩኤስኤ ጋር ከተለያዩ ሀገራት ጋር አዲስ ስትራቴጂ፣ እነዚህ ያሸነፉበት መንገድ እንደዚህ ነው። እንደዚህ ፕላን አውጥተው እነዚህ ቤልጂየምን ኮንትሮል አድርገው ቶሎ ብሎ ወደኛ የመጡት። እኛም ደግሞ ፋስት ሪቨርስ መመለስ አለብን። ይህንን ሜተድ ተጠቀሙ ማለት ነው። ፋስት ሪቨርስ ተጠቀሙ። ከዛ ኋላስ ጀርመናውያን ፈረንሳይን ኮንትሮል ሙሉ ለሙሉ አድርገናል ብለው ነው የሚያስቡት። ይሄ ፓርቲ የሊቺ ፓርት አለ። በዚህ በኩል ደግሞ እንግሊዞች አሉ። እነሱ አሁን ጀርመናውያኖች ኮንትሮል ለማድረግ ወደ እንግሊዝ ነው ቀጥታ ሄዱት። አላሰቡም፣ በቃ አላንገራገሩም። ቀጥታ ዳይሬክትሊ ወደ እንግሊዝ ነው ሄዱት። ሶ ስትሮንግ ሆኖ ነው ይጠብቋቸው እንግሊዝ ላይ። ሶ ጀርመንን ዲፌት አደረጉ። መውደቃቸውም ስታርት ያደረገው ከዚህ ሰዓት ጀምሮ ነው ጀርመናውያን ማለት ነው። ሶ በዛ ምክንያት አድቫንቴጅ አግኝተዋል ማለት ነው። ያመለጡ ትሮፖች ጉዳትም አስተናግደዋል። ሀገራቸው እንዲወረርና ፓሪስ ምን በእነሱ ስር እንዲውል አድርጓል። ጠቀሜታው ደግሞ ፕላናቸውን ተረድተው መልሰው ሪቨርስ አታክ በማድረግ ጀርመናውያንን ማስለቀቅ ችለዋል ማለት ነው። ሌሎች እንትኖችን አስረዳችሁ። ሌሎች የሚያስፈልጋችሁ የዩቲዩብ
ቪዲዮዎች ትምህርታዊ ቪዲዮዎችን ጀምረናል ማለት ነው። ለርን ቢ የሚለው የዩቲዩብ ቻናላችን ተከታተሉ። የተለያዩ ትምህርቶችን እንሰጣለን። በኮመንት ደግሞ የምትፈልጉትን ትምህርት ንገሩን። ሞር ላይክሊ የዛሬ ትምህርታችን ሂትለር አታክ ኢን ፍራንስ በፈረንሳይ ላይ ምን አይነት አታክ አደረገ ወይም ሰከንድ ወርልድ ዋር አጀማመሩ እንዴት ነው የሚለውን ነው ያየነው ማለት ነው። ሶ የዛሬ ትምህርታችን እዚህ ጋር ይበቃል ማለት ነው። አዲስ ጀማሪ የዩቲዩብ ቻናላችን ነው። አዲስ የዩቲዩብ ቻናላችን ነው። ሶ ተከታተሉን። ሼር ላይክ ሰብስክራይብ ማድረግ እንዳትረሱ።